የእግዚአብሔርን ቃል የምንሰማበት ሰዓት ነው። ጌታችን ድንቅ አምላክ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ እስኪ ከእግዚአብሔር ቃል አንድ ቦታ ላይ ለመከፋፈል ደስ ይለኛል ከእናንተ ጋራ አብረን ማለት ነው። ምክንያቱም የሚያሻግር ቃል አለው። እግዚአብሔር ማለዳ ማለዳ አዲስ የሆነ ቃል አለው። እግዚአብሔር ማለዳ ማለዳ አዲስ ነው ይላል። በቃሉም አዲስ ነው። ቃሉን ላከ፣ ፈወሳቸው፣ ከመከራቸው ማዳናቸው ይላል። ስለዚህ የሚያድን ቃል ሊኖረን ያስፈልጋል። ሁል ጊዜ ልንጠማው ልንራበው የሚገባን የእግዚአብሔር ቃል ነው። ስለዚህ ይህን የእግዚአብሔር ቃል አብረን እናንተ እንከፋፈላለን ወገኖቼ። እግዚአብሔር ቃል ያው አይቀልብንም ወይም የእግዚአብሔር ቃል አይለመድም። ይህንን የእግዚአብሔር ቃል ለመናገር አቅም ያጣንባት ጊዜ ኢየሱስ ያድናል፣ ኢየሱስ ታላቅ ነው፣ የጌታችን ኢየሱስ ክርስቶስ ታላቅነት በዘመናት ሁሉ ተቃውሞ ተግዳሮት ያለበት ከጥንት ጀምሮ ተግዳሮት ያለበትን የክርስቶስ ኢየሱስን ማንነት ጉዳይ ብዙ ጊዜ ከበፊት ጀምሮ ያለበት ሆኖ ግን እስከ ዛሬ ድረስ ይሄው ደርሰናል። ምናልባት የእግዚአብሔር ቃል በስፋት እየተነገረ መጽሐፍ ቅዱስ እንደሚል መጽሐፍት ሁሉ ስለኔ ይናገራሉ ብሎ ባለበት ደረጃ ላይ ስለሱ ማንነት የሚገልጽበትን የሚናገርበትን ይህንን ቃሉ በብዙ መልክ ተግዳሮት በነበረበት ሰዓት ኢየሱስ ያድናል ብሎ ለመናገር እንደዚህም ስለሱ ታላቅነት ስለሱ ገናናነት፣ ምክንያቱም እኛ እግዚአብሔርን የምናውቀው እግዚአብሔርስ ያወቅ የሚያውቅ ማንም የለም፣ አንደኛ ልጁ እሱን ተረከው ይላልና እንግዲህ ትርክታችን እግዚአብሔርን እስከማናይ ድረስ ከሆንን እስከዛ ድረስ ከተወሰንን በሰብአዊ ማንነታችን እግዚአብሔርን ለማወቅ ለማየት ባልቻልንበት ደረጃ ላይ ሆነን በድንግዝ ብርሃን ውስጥ ሆነን እያለን ይህንን አብርሆት ሊሰጠንና እግዚአብሔር ማንነት የኛም ፈጣሪ ማንነት ሊተርክልን ሊነግረን ከኛም ባነሰ እኛን መስሎ በመምጣቱ ምክንያት የእግዚአብሔርን ምንነት